ያመድ መጫወቻ አላደረገንም ታውቃለህ። ስማ ማይንድ ወሽንግ ትላለች እና ማይንድ ወሽ ሲደረግ ህዝብ እንዴት እንደሆነ ታውቃለህ። አሁን እኔ ቡላላ አንተን ማይንድ ወሽሽ አደርጋለሁ ገባህ አይደለ? ማይንድ ክሊኒክ መንግስት ደግሞ ህዝብን ማይንድ ወሽሽ እንደሚያደርግ ታውቃለህ። መልሶ ሾርት ሚሞሪ ይላል ከዛ ይሄን እኮ ከሆነ የስነ ልቦና ባለሙያ እኮ ነው የሰማሁት እኮ ሬክሳሪ ጅቦ አቤት በሮሌክስ ጉዳይ ሸመልቻው ቡላላ ኢትዮጵያ አየር መንገድ እናቴን ኢትዮጵያ መንገድ እንዴ የኢትዮጵያ አውሮፕላን አየሁኝ ባጠገብ የኢትዮጵያ አየር መንገድ ለናይጄሪያ ለ3 ቀናት አይተዋል። እንደ ሀገር ሰምተሻል? ምን ተባለ? ይኸው የኢትዮጵያ አየር መንገድ ማፊያ እኮ ነው። አበሻ እኮ ተንኮለኛ። የናይጄሪያው እንትን ከንቲባ ነው አይደል? ባለስልጣን ነው። ከዛ አዲስ ፕሌን ገዛን ብሎ የኢትዮጵያ አየር መንገድ ሎጎውን ልጠው ናይጄሪያ ለ3 ቀን አከራይተው ለጠፉበትና ከዛ ከሱቀን በኋላ ተመለሰ። ሰውየውን ይዘውን አብይ አህመድ ልታነካኩኝ እናንተ ማትበሩ ስደተኞች። አብይ አህመድ አዳምጪ። አብይ አህመድ በናይጄሪያ ቲቪ የተላለፈው ውንብድና ኢትዮጵያን ስለማይመለከት አየር መንገዳችንን ለማቆሸሽ አንተ ፕሌኑን ሳይክል አደረጉት እኮ አከራይተው ይመሻቸው። ሽመልስ አብዲሳ አሁን ይከሰኛል። እኔ ታውቃለህ፣ ትናንት ስቀጠቅጠው ነበርኩ። ስሜ አራዳ ልጅ ነው። አይከስም እኮ ስሙን ለማጥራት ብዙ አይደለም እንዴ። ቡላላ ምን ሲቀጠቅጠው ነበር እኮ ዴክሶ መጃነሰው ስልኩን ሮሎክሶ እየተባለ ሽመልስ ይለብሳል ሮሎክሶ፣ አበሻ ይቀመጣል ሎሎክሶ። ያዚህ እንግዲህ እናት ይዋያ ሁን ብሎ ነው ሳት እያሳየ ሰደት ብሎ ነው የሚመጡት። ማን ከልካይ የላቸውማ። እናቴን የሆነ ቡላላ አሁን ከፖለቲካ ወይ ደግሞ ማለት ከውግንና ምናምን ወጥተህ ነገሩን እየው የሚያረጉት ነገር እኮ በጣም አሪፍ ነገር እኮ። መለስ ዜናዊ በአንድ ሱፍ እንቅልፉን ሳይተኛ ለኢትዮጵያ ሕዝብ አይደለም ኳስ ሲጀ ልጫወትለት አይደለም የታመሙ ሰዎች ልጠይቅ እኔ ጊዜም አይበቃኝም በቃ ህዝብን ለማስተዳደር የተሰጠኝን ኃላፊነት ለመወጣት አብይ አህመድ ታዋለ ኳሱን እየተጫወተ መኪናውን እየነዳ ሳይክል ይነዳል ምናምን ደስ አይልም። አሁን ግን ለመለስ እኮ የተከፈለው እኮ መጨረሻ ላይ ምነሞት ክፉ ተመኘ ቢለው ሙዚቃ እንኳን ወደ ይላሉ ሲኦል ነው ቤቱ ይላሉ። እናቴ አፈሩን ዳጣ ሚጥሚጣ ያርግልህ ይሉታል። ምን ትርጉም ይዝናኑ እነ ሽመልስ አብዲሳ። ህዝቡ እንዲህ ነው። ለበስክም በላህም አማረብህም አላማረብህም ከመተቸት ወደኋላ አይልም። ከመተቸት ወደኋላ አይልም። የትኛውንም ሰው ይተቻል። በቃ እና ፈታ በሉ። አመራራችሁ ተመችቶናል። ምርጫ መርጠናቸዋል። ቡላላ መርጣል። ምንም ለውጥ የለውም። ምን ያልመረጥኩም በመርጥም ባልመርጥም ያሸነፈው ብልጽግና ስለሆነ እኔ ደግሞ ደጋፊ ነኝ። ያስቡ በቃ እንኳን እንትን ነው። ለማንኛውም እንዬ ስላለች ፖለቲካ ነክ ምናምን ማውራት አይቻልም። እንዬ ስለ ወሽማንድ አንድ ጥያቄ አለኝ። ስለ ወሽማንድ ዘ ፒፕል እና ወሽማንድ ዘ ካንትሪስ አቤት እንዴ ይሄንን ነገር ትለይልኝ በእናትሽ። ብሬን ዋሽ አሁን ቡላላን ብሬን ዋሽ ማድረግና እንደ ህዝብ ደግሞ መንግስት ብሬን ዋሽ ሲያደርግ እንዴ ምሳሌ አትስጥ። ኦጂን አስገባና በኦጂ ብሬን ዋሽ ለመደረግ ኦጂ ይቀጥላል። አዳምነ አስበህ ተነስ። አሁን ማውራውን ሁሉ ቆጥቤ ነው ማውራው። ቡላላ ውስጥ የታመቀ ነገር አለ ታውቃለህ። እኔ እግዚአብሔርን ቀን እንደ ሳተ ጉምራ የሚፈነዳ ዛሬ እናቴን ያሰብኩት አስተያየት መሰለን። ከዛ የሆነ ጀመርመር ሳረግ ቴክስቶን ያመጣልኝ። እኔ ስንት ነገር አስቤ ስንት ነገር
ከዛ ሀበሻ ጀምሮ ነበር እንትን ያልኩት ግን በቃ አይሆን። እሱ ግን ጋዜጠኛው ሀበሻ የሚባለው ምንም አይጠመኝም። ባይዘው የሆነ ሳይድ የሚያደርግ ይመስለኛል ዝም ብሎ ለማን ጫካውስ ለሚታገለው መንግስት አንድ $400 ሲያስጨብጡት ታሰረ። ምንም አይያትልኝ በቃ ተው ተባልን እኮ በቃ ከበላይ አካል ተው ተባልን። አይ ደብረ ጽዮን እሺ እንዬ ስለ ሰራነሽ አለው ከስር ወጥ ልትሰሪ ነው? አዎ ራበኝ ፍርፍር ነገር። አዎ ቡላላኒ ራበኝ እኔ ቆንጆ ሶሪ I'm sorry ኡፍዬ ሼሪንግዬ ምን አባቴ ላርጋችሁ? I swear God I love it everybody ጀቦ ይሄ እቺ ጆሮዋን ስለሚያመሳስሏት ልጅ ጠይቂው የተባልኩኝ ነው ከስር። እስቲ ሄዱበት። እኔ ምን አውቃለሁ የሚባለው መዘባረብ ቆኗል። እባክሽ አንዴ ጥርሷን አንዴ ጆሮዋን አንዴ ፍንጯን ማያመጣው ጉድ የለም። ምን የት ጋር እንደሚያ ኧረ ህዝብ ደንዟል። በቃ እራሷ ነች ቁጭ ትግሬ ነች ደግሞ በዘር ሁለቱም ትግሬ ናቸው። ጆሮዋ ይመሳሰላል። ዊጓን ታውልቀው እንዴ በፈጣሪስ ምንድን አሁን አንተ ጋር ተጠየቀው ጥያቄ ትክክለኛ ጥያቄ ነው። እሺ ብትሆንስ አልከው። ብትሆንስ እኮ ብትሆን ምን አይነት እርምጃ ነው የምትወስደው? አንዳንዴ ጠያቂዎች ያናዱኛል ግን ታውቃለህ አይደል? እሺ ናት እሷ ራሱ ፋራ ነች። እናቴ ነኝ አይደለችም አይደለ? ራሷን ታውቀዋለች። ነኝ እሺ ነኝ። አሁን ምንድነው ማድረግ የምችለው? መክሰስ፣ መምጣት፣ መያዝ። ህዝቡ እንዴ ያሟል። ሁለተኛ ነገር ደግሞ በአካል ያገኙት ሰዎች ፍጹም እሷ አይደለችም ብለዋል። ከአንድም ሁለትም ሶስት አይ ወልዳለች ከሱ ስለወለደች ነው። አሁን እንትና ታውቀዋለህ አይደል? ሚኪ ብብቴ ሚኪ ይሄ የአይፓድ ኤርፎን ቀበቶ ላይ የሚያንጠለጥለው ልጅ የኔቨር ጊቭ አፕ ነው። ጸዳ ያደርጋል። አሁን እሱ ጠንቅቆ ያውቃታል። እናቴን ያውቃታል። ፍጹም አትመሳሰልም አለ። የሆነ ነገራቸው ይመሳሰላል አለ። እሺ ተመሳሰል እንበል ወይ ደግሞ እሷ ሆነች እንበል። በቃ እሷ ከሆነች ፎቶ አይተዘቅዝቆ ተሰደብ ነው ወይስ እርምጃ ነው የሚወሰድ? እኔ አንዳንዴ እናቴ ጤነኞች ፓስፖርትሽን አሳይ እንዴ! ፓስፖርትን ለምንድን ነው ለሰው የምትሰጠው? አንተ ፓስፖርትን ለሰው ትሰጥ? እኔ መታወቂያን አልሰጥም። እንዲህ በጓደኝነት ሊሆን ይችላል በምናምን እንጂ ፓስፖርትን ዝም ብለህ አሳልፈህ እንዴት ነው የምትሰጠው? ያ ፕላስ ደግሞ ምንም ብትሆንም የምታምጡት ነገር ምንም የለም። አንዳች ነገር ማንም ላይ ምንም ስታደርጉ ቲክቶክ ላይ የተናነቀም ሳክስ ነው። ምንም ይመጣል ነገር የለም። እግዚአብሔርን ቲክቶክ ላይ የሚፈጠር ነገር እንዳለ ቲክቶክ ላይ ነው የሚያልቀው። እሷም ፋራ ነች፣ ፋራ ነች። በቃ እናቴን ፋራ ነች። ሊያ ፋራ ነች። እግዚአብሔር ጓደኛሽ ከሆነች ምከሪያት። በጣም ፋራ ነች። በቃ ብዙ ነገር ማድረግ ትችል ነበር። ይሄን አጋጣሚ ተጠቅማ የቀጠሮ የሚያዝ ጌታ ልጅ አቢ ትናንት ደውሎልኝ ነበር። የሆነ ቦታ አስገብቼው ጥዬው ወጣሁኝ። አበደ ኮነ ሰውዬ ጋር ከነዋ ጋር ታስከተዋ እና ያና ጋር አስገብቼው ሱፍ የለበሰ ፖለቲከኛ አይመችኝም ይለዋል። አዴ ስልክ ያስተጋባል በሌላ አለ ጅቦ ምንድነው በነቃና እኮ ላይ ተቆራረጥ ካንተ ሰውዬ ድምጽ በጣም ይቆራረጣል። አሁን ለሶስተኛ ጊዜ ባቡር ስትቀይር ቅድም ስትደውል ከባቡር ወደ ባቡር ነበር። አስገብቶኝ ጥሎኛል። ሄደም ትላንት አንተ አለ ካረድ እንዴ ከእስራኤል ወታደር ጋር ያጋጨኝ ወስደኝ ጅግነች። አረ ወንድ ወታደር ሲጋራ ማጪስ አራድነት ይመስላል። ነገሩ ብሏል ይለኛል። በሄለን ጉዳይ ምን ታይቶ ነው አስገርመን የለጠፍካት? ምን እንላለን? ሀሳብ መስጠት አይቻልም እኮ ነገሩ እስኪረጋግጥ።
ድምፅ ታቅበው እያደረጋችሁ ነው። ማዘዣ ከሚወጣብን አሉ ተዘረጋገፉ። ንገሩኝ እስቲ አላችሁ? ቅዱሳን ድምጼ ይሰማል? ድምጼ አንዴ ቀሚስ አንዴ ቡና ስትወቅጥ ስታበላ ድምጼ ይሰማል? ቅዱሳን ትሰማለህ? Yes, sir. አስወጥቶኝ እኮ ነው። አይገርም እንዴ? ለምን ስማ ራሳቸው እኮ ቢሰሩት እኮ አሪፍ ነው። ለባንጋሊ 50 ድራም እየከፈሉ እኮ ነው የሚያሰሩት። ደግሞ እኔ እኮ ወሬ አምልጦኛል። ምንድነው በእናትህ አይደለም ጅቦ፣ ይሄን ነገር ተው። ከውስጥ አካል ባለፈው ቡና እያስፈሉ ነው የለጠፏችሁ። አሁን መቃብር ላይ ነው ጨንቅሮች የሚመጡት። ኧረ የሆነ ፎቶ ነው እንጂ ያየሁት በባንጋሊ ነው የሚያሰሩት። ይሄ አይሁን እርዱንም ፎቶሾፕንም በባንጋሊ አይከብድም። እነሱማ ስልክ እንኳን ማንሻውን እኮ ንካው ተብሎ እኮ ነው የሚያነሱት። ከበላይ አካል የተባለውን ሰምተሃል? በወርቁም በሄለንም ጉዳይ እንዳታወሩ ተባለ። አሁን እኮ ነው ላወራ ብዬ አዴ ምን በውስጥ ነው የመጣለን? አሁን ከበላይ አካል ከትልቅ አካል ላሽ ከጋሽዬ ከሆነማ እናወራም እኮ ዛበሻ ስም ሊያጠፋ ነው አሉ። ጋሽዬ መልእክት ልኮናል እያሉ የሚመጡትስ እትዬ ነች ጋሽዬ አይደለም። የጋሽዬ ነው መታቀብለን አባቢ ከተናገረ ነው እነ ሀፍተ ያለ ኪዳነ ሐወይ ማሰዋል ደውሎ አንቺ መልከጥፉ እንዲህ ብለሽ ተናገሪ ሲላት አስበዋል። እባክህ ውሸት ነው። ኧረ አልከሰሳትም ሁሉ ተባለ። አንተ እየሰማን አስበዋል። ቲክቶክ ላይ እንደሚደረገው ሙድ እኮ ነው። በቃ ከስሻታለሁ ወረቀት መከሰስ ደግሞ ጃፒ አውሮፓ ላይ ምንድን ነው ንገረኝ እስቲ አንተ። ማን ብትከሰስ ብር እኮ ነው ብትቀጣ ራሱ ሌላ ምን ትታሰር ይመስላል እንዴ? ምን ስንት ቢቀጡ ነው? 2000 ዩሮ ነው ወይ 1000 ዩሮ? ስማቸውን እያስነሱ የክስ ነገር ሲመጣ ይስቃል። ቃል አለበት አልተነሳለት ያውቀዋል። ካያማኔ ስንቱን አልፏል እሱ። ጃራዳ ልጅ እኮ ናት እናት ትውጥቃል። ጃፒ ዘማ የጋሽዬን ስም ሊያጠፉት ነው። ከበላይ አካል ላሽ በሉ ተብለናል እኮ። እኔ ሰውየውን ስም እኮ እኛ በጣም ነው የምንወደው። ለምንድን ነው የሚያስነሱብን ነው? እኔ እኮ እየታመምኩ ነው፣ ውስጤ ሰላም አለ። እንደ ተራ ቲክታከር ከሰሰ ምናምን አይገርምም። በውስጥ መስመር ድጃሳ እንደ ህፃን ልጅ አሁን እነዚህ መጫወቻ ሲያረጉት እኮ እኔ ተናድጄ እኮ ነው ታውቃለህ። በጣም ነው ተናድጄ ቤታቸውን ከፍተው በላይ ሲጠበቅ በታች መጣ የሚለው ስማ ጭራሽ ፎቶውን ለጥፎ የልጆቱ ይላል። አንዴ አበባ ረባካችሁ አበባ ጎጆ በላይ ሲጠበቅ በታች መጣሉ። አመጣጡ ምን ነው ይሄ? ከበላይ አካል ምን ተባልኩ ታውቃለህ? አይናቸው ይጥፋና አይናቸው እንዳትነካባቸው አላለችም።
በእውነት እንደው አንዳንድ የሚያውቁ ሰዎች ጋሽዬ አይናችን ነው ማስጠንቀቂያ ቢሰጣቸው። ጅቦ ምን ትላለህ? አረ በጣም ይደብራል። በእናትህ አንተ ትቀልዳለህ እንዴ? አሁን አዳምጠው። አሁን ልንገርህ ጃፒ ምን መሰለህ፣ አሁን ጃፒ አዳምጠኝ። ብራንድ የሆነ ቲሸርት አልብሰውት ሌሊት ላይ እኮ ነው ብቅ እልላለሁ አበባ ይለምኑበታል። የአይናችን ብሌን ነው አንተ። ጋሽዬ ቀለለው ከነሱ ጋር ወለ ሰዓት ነው እግዚአብሔር አባታችን ስራቸውን ሰሩ። እኔ አውቄ ነው የሚያልኩት ትላለች። አባታችን ስራቸውን ሰሩ። ስማ ጃፒ፣ ሽመልስ አብዲሳ አንተን መክሰስ ማለት እኮ ነው። አስበዋል። ነገሩ እየገባ አንተ እንደዚህ አይነት ተራ ሰው ጋር መተህ አሁን ታች ወርዶ እንደዚህ ምናምን የሚነጋገር ይመስላል። ይስቃል። አሁን ይሄንን ነገር ራሱ ሲያው ሄይ ምናምን ብሎ ስቆ ነው እኮ የሚያልፈው። ይመጡና አባባ እንዲህ ብለዋል። አሁን ሄለን ራሷ ትመጣላለች፣ ታሞቀዋለች። ግን እንደ አውሮፓ ህግ አሁን ቻፒ ምንድን ነው የምትሆነው? እሷ አሁን እንደ እውነት ተከሳ ብትሆን በስም ማጥፋት ብትከሰስ ምንድን ነው? ገንዘብ ነው የምትቀጣው። ሌላ ምን ትሆን? እስከ ስንት ትቀጣለች? ሳውዲ አረቢያ ቢሆን አንገት ነው የሚቆረጥልህ። ስንት ይቀጣል? ስንት 500 ዩሮ ምናምን ብትቀጣ ነው። እና ለጋሽዬ 500 ዩሮ እንትና ያኛው ነው እንጂ ዛበሻ 22,000 ምናምን ክሮነር ነው ምናምን አይደለም። ሂሳቡን ስሰራው 300 ምናምን ዩሮ ነው። ለፍየል ይሰጠዋል። በቃ ስራ ነኝ ጅቦ። በኋላ እንጮታለን። ቀድመህ ገባህ እኮ። ኖ ስለ ጋሽዬ አናወራም ተባለ እኮ። በቃ ተወሰነ። እናቴን አልገባም። ስለሱ የምታወራ ከሆነ አልገባም። ስራ ነኝ እኔ። ዛሬ ማታ እረፍት ነሽ አይደል? አዎ፣ በኋላ ስወጣ እንገናኛለን። በቃ እንቀውጠዋለን። እሺ፣ እዛኛው ቤት እንዳትሄድ። የት? ከእስራኤል ወታደር ጋር አላጋፈጠኝም ትላንት። እኔ ሱይ ይታመናል ይታመናል። ጋሽዬ አይናችን ናቸው። ማንም እንዳይነካቸው የመጨረሻው ሀሳቤ ነው። እኔ ምንድን ነው ሀሳብ? በቃ ጋሽዬ ናቸው። በጋሽዬ 4 ነጥብ። ተራዚና ደግሞ አትስቡባቸው። 71 ምን እንደ ትናንት የሆነ ሰው ጋር እያወራው ማለት ነው። ምን እንዳለ ታውቃለህ? አሁን እዚህ ቲክቶክ ላይ ተሰባስበን ነው የምናወራው አይደል? ሁላችን የተለያየ ስራ፣ የተለያየ ትምህርት፣ እውቀት፣ የተለያየ ድድብና የተለያየ ቤት ሰራተኞች ምናምን አይደል? እየሰማን ያ አሁን ኢንተርኔቱ ሳይኖር እንዲህ ማህበራዊ ኑሮ ላይ አንድ ላይ ተሰብስበን ለስንት ደቂቃ ቁጭ እንል ነበር? ኧረ ሰከንድም ቁጭ አንልም። እናቴ ኪዳነ ሐወይ ምንድን ነው የሚለው? ኪዳነ ጠፋ እኮ እናቴን ጠፋብን። ኧረ ኪዳነ ትናንት ነበር እኮ እንዴ። ኮመንት ምናምን አቆመ። በቃ መርዝ የሆነ ኮመንቶቹ ራሱ እየታዩ አይደለም ሰሞኑ። ስራ በዝቶብኛል ምናምን ሲል ሰምቼዋለሁ ትናንት። በጦርነትም ቢዚ ናቸው። መድፈኛ ታንከኛ ናቸው እኮ የኛ ልጆች እዛ ታውቃለህ? አዎ፣ ዝም ብሎ ተራው ራሱ ይተኩሳል እኮ። መተኮስ ምናምን ይችላል። የሞሳድ ምክትል ኃላፊ አበሻ ነው አሉ። ኧረ ተው እባክህ። እናቴን ያውም አማራ ነው ሲሉ ነበር። እስራኤል ከዛ አንዱ ምን ቢል ጥሩ ነው? ቅማንቴ ነው። ጭንቅላት እኮ አላችሁ ግን እነዚህ እንትኖች እኮ ታውቃለህ። ጎጂው ሰማ አይሁዳውያን ማለት ነው። ነጩም ጥቁሩም ጭንቅላት አለ። አሁን ለምሳሌ ኢትዮጵያ ውስጥ ሲኖሩ የነበሩት አይሁዳውያን የሸክላ ስራ ምናምን ጥበበኞች ናቸው ታውቃለህ አይደል?
በሀገሬው በጣም ይገፉ ነበር እኮ ታውቃለህ። ይገፋሉ፣ ግን ጥበበኞች ናቸው። በቃ የትም ቦታ ጥበበኞች ናቸው። በጣም በጣም አሁን አሜሪካ ብትኖር በቃ ትላልቅ ቦታ ያሉት እነሱ ናቸው። ትላልቅ አውሮፓ፣ የትም ቦታ ጭንቅላት በደንብ አላቸው። የሚገርም ጭንቅላት ነው ያላቸው። ጎበዞች ናቸው በጣም ደግሞ ይተጋገዛሉ። አሁን ለምሳሌ ግሩፕ አላቸው ልበል 1 ሚሊዮንም 1 ብርም ያለው አብረው ነው የሚሰበሰቡት። ከዛ 1 ብር ያለው ጥሩ ኪዳን ወይ ጥሩ የቢዝነስ ጭንቅላት ካለው ያ ሚሊዮነሩ ይገዛዋል። ከዛ ስለ ጭንቅላቱ ይከፍለዋል። እናቴን ስላመጣው ነገር በጣም ነው የሚተጋገዙት። የኛን ጭንቅላት ተብለን ነው ሳንሸጥላቸውም። ታዲያ በነፃ አይፈልጉትም የኛን ጭንቅላት በነፃ። እናቴ አንተ ትቀልዳለህ እንዴ? በጣም እንትኖች ናቸው እኮ ያንተን ጭንቅላት። አሁን የኛን ጭንቅላት ምን ያደርጉታል? ዶሮ ማባረሪያ ያደርጉት። የኔ ጭንቅላት እንኳን የሚገርም ጭንቅላት ነው። ዶሮ መጠበቂያ ያደርጉትም እንዴ? እስራኤል ጭንቅላታቸውን አላየም እንዴ? የእንትናን ሚሳኤል እንዴት እንደሚከላከል ፍየል መጠበቂያ ከተኛል እንደዛኛው ፍየል በአይ ማስጠበቅ ጀምረዋል። ምን አባታ መጣል ይሄ ሰራተኛ ምናምን ሊቀር እኮ ነው። ሊቀር እኮ በሮቦት ሊሆን ብሌኗ How you doing, guys? How you doing, man? I'm good. What's going on, brother? I'm good. Where are you? Where are you? It's a long time. Long time to see you, bro. Long time. Budak, you know. እንግሊዘኛውን እኮ የምታቀላጥፈው አንተ ነህ ጅቦ። ኧረ አንበሳ እኮ ነው አንበሳ ጅቦ። የሆነ ቤት ገብቼ አሳይሽኝ ቡላላ ፈረንጁ ሳስለቅሰው። ኧረ በስመ አብ ኦ ማይ ጋድ አለ። እንዴት ናችሁ? ጅቦ ናፒን አስገባልኝ አንዴ። ከናፒ ጋር እንግሊዘኛ አውራ። ናፒ የቱ ነው? ናፒ አለ። ይሄ ናፒ አዲስ አበባ ምናምን ከሆነ ጸበኛ ለምን እንዴ? የት አለ? አስገቢ። የሆነ ቤት ብሎ ካረገኝ ልካገብሎ በጣም ነው እንትን የሚል የት አለ? ናፒ አስገቢ። ወይ በጣም ምርጥዬ ነው። ጌታን ብሎ ካረገኝ እናቴ ትሙት። ማ እሱ ጅቦን ብሎክ የሚያደርግ ሰው ጋር የታመመ ሰው አያረግም። አስገቢውና ለምን ብሎክ እንዳያረገ ይነግርሻል። አላልሽ እናቴ ሀወዩ አምገሬኔ ማር እንዴት ነሽ? ቢኒ ጓደኛ ነው እኑ ናፒ በጣም ቢኒ ቦስ ጓደኛ ነው። ናፒ የሆነች ቆንጆ ልጅ አልነበረች? ኖ የቢኒ ቦስ ጓደኛ ያልከው ልክ ነህ። አዎ ኦኬ። ይሄ ቢኒ ቦስ ማለት ዳናይትን ሺሻ ሲያስባት የነበር አላውቅም። የት አለ ናፒ? ምን አረገኝ መሰለህ? ጌታን እሱን አልተናገርኩትም። ተሰብስበው እያወሩ ነበርና የሆነ ሰዓት ላይ መጣሁኝ። ከዛ ሁሉንም ካስወረድሽ እገባለሁ አልኳት። እንዳለ ዝርግፍ አድርጋ ወርዳ ገባሁ። አበደ። በፈጣሪ ስም እንዴት ግን እኔ አልተሳሳትኩም። እዚህ ጋር የት አለ? ቆይ አስገባ። በጣም ጀለሷ ስለሆነ ነው እኮ። ቢሆንስ እኔ ምን አጠፋሁሽ እንዴ? ለምን ታስወርዳቸዋለህ? ገብታ ትጫወትን ነው። እኔ እየቀለድኩ ነው። ሁሉንም ማስወረጃቸው እንድገባ አልኳት። እሷም አየር ስለምትወደኝ ዝርግፍ አደረገቻቸው። ጫሰብኝ በኔ ላይ። ማናት ዝርግፍ ያደረገቻቸው? ያቺ ታቶ ያለባት ቀይ ወደ የሆነች ቆንጆ ልጅ አለች አይደል? ከዛ ይቅርታ ጠይቃቸው ምናምን እንደ እኑ ከኔ ነው ወይስ ብድ ነው? ጸጥ አለ። ኦኬ አንቺ ሰማቴ የጅቦ ስልኩ ሀቶ ነው። አሁንም ቀን ነው እንዴ? ፍሪጅ አካባቢ ካለ ከተተው ጅቦ ከላይ ቀጥቀጥ
ሙሉ አስወጥቶት እኮ ነው። ሙሉ አስወጥቶት ነው ከቲክቶክ ቅድም እንደዛ አድርጎታል። ይሰማችኋል? ይሰማል? ቅዱሳን ይሰማል? መታል ኮፒ ሊንኩን እስቲ ትንሽ አፍጥኑት። ትንሽ በደንብ ቅዱሳን ይሰማል? ይሰማል። በእንግሊዝኛ ጠይቃቸዋል። አጅሬው በእናትህ በቃ እየጋለ ያስወጣኛል። እናቴ ትሙት እንደ አዲስ ነው የምገባው እኮ። በሮዶ ቤት ከተተው ፍሪጁን ችግር የለውም። ትንሽ መኪና ውስጥ ለኛ ቤት ውስጥ ቦና አረ ሼሪንግ ሞባይሉን ፕሊዝ። በምን ልላክልህ ጅቦዬ? በምን ልላክልህ? ሲሪየስሊ ያንቺማ አሁን ሼሪንግ እንትን ልትለው ነው። አንቺማ አለሽ ለኪቡ እናቴ ነው እየጋለብኝ። በቃ አስወጣኝ። ሁለት ያሉት እንግዲህ የምታምነው ሰው ከሌለ ይጋር ዌት አንቲል ኖቬምበር ላይ ነው እንግዲህ የሚመጣ ሰው ያለው። ማን ነው የሚመጣው ኖቬምበር ላይ? ከዚህ የሚመጣ ሰው አለ ወደ ዱባይ። ቺክ ነች? አዎ ፊዮንሴ ትፈርምልኛለች። ፊዮንሴ ማለት ዳለ አዘ ፊያንሴ እንፈልግልሃለን። ምን ጣጣ አለው? እስቲ የሆነች ኤርትራዊ ፈልጊልኝ በእናትሽ። ኤርትራውያን እኮ በዚህ እኮ እናቴ ትሙት ጸዴዎች ናችሁ። ትተካገዛላችሁ። በአሁኑ በዓለም ዋንጫ ስንት ኤርትራውያን እንደገባ ታውቃለህ? የት? ከ3000 በላይ ኤርትራውያን መጥተዋል። ከኢትዮጵያ፣ ከሱዳን፣ ከምናም ከአረብ ሀገር ሊጠፉ አለንጀካኔ መስመራቸው ሊተርኳቸው በአንደኛ ነው። ሊጠፉ ይላል እንዴ? አይ ሊጫወቱ። ኤርትራውያን በጣም ይተጋገዛሉ። የኤርትራ የኳስ ቡድን ሳውዝ አፍሪካ ከፍተው የለን ብሌና ማሌሽ አቢብቲ ብዙ ቦታ ላይ ኤርትራውያን በጣም ይተጋገዛሉ። እናቴ ትሙት በጣም ጀግኖች ናቸው። በተለይ ስደት ስታስብ ኤርትራዊ ጓደኛ አድርግ። እናቴ ትሙት ጥግ ድረስ ይፋለጡላል። ጥግ ድረስ ጀግኖች ናቸው። መሀሪን ማራቅ አልነበረብንም ማለት ነው። እባክህ መሀሪ ተቀይሯል እኮ። የአዲስ አበባ ልጅ ነኝ የሚል ኤርትራዊ የአዲስ አበባ ልጅ ነኝ ካለ በቃ ተበልታል። አይ አዲስ አበባ ስለ አምቼዎች አሁን አስመራ አምን አዲስ አበባ ያደግን ነኝ። አሁን አምቼዎች ገባ አምቼ የሚባሉት አለ። አምቼ እኔ በ3 ዓመቴ ነው ከአዲስ አበባ ከአስመራ የወጣ ነው። 3 years old ሆኜ አዲስ አበባ ነው ያደግኩት። ከዛ ደግሞ ናይሮቢ በአይናችን ቀለም ምናምን ሴት ነበርሽ? አማርኛ የተባሉ ሰዓት የአይናችን ቀለም ላይ የት ነበር? አላውቅም። እሱን ጅቦዬ 15-20 ደቂቃ ጠብቁኝ አላችሁ። ምን ታደርጋችኋለሽ? ስራ ላይ ነኝ። Not problem. Dear, my dear. Okay. ሰማ ቡላላ አክሰንቷ ላይ ግን ጎበዝ ነሽ ጅቦ። ማኔ በጣም ጎበዝ ነው አክሰንት ላይ። ኧረ በስመ አብ አንተ ነው አክሰንቱን እኮ ነው የለመደው። ሰሚ የናፒ ጀለስ ገባዩ የናፒ ጀለስ ገባ ናገባ። እሺ አውቀዋለሁ። አንድ አለ 50 ሴንት ናግባ ተልኮልሃል። አትፍራ። አውሮፓ ነው የምትኖረው። ያላግጣል በየቦታው እየገባ እኮ ዋትስአፕ ኒጋ ምንድነው የምትለን ጂቦ? እስኪ ናፒን ሳቡ። Why you doing napish? Why you doing? እንዴት ናችሁ? ናፒ ገባ። እስኪ ምንድነው የሚለን? እና ግን ይቅርታ መጠየቅ የለብኝም። ለምን? ጀርመንኛ ነው የሚችል። ቆይ ይቅርታ መጠየቅ የለብኝም። ለምን? የሆነ ቦታ የሆነ ናፒ ምናምን ተሰብስበው እየተጫወቱ ነበር። አንተ ጀለሳችን ቤት ገብቶ ቡላላ ያቺን ኮኪካ እኮ ነው ስማ ነበር ካንተ አታወርደንም እና ነበርኩኝ ወይ ቃል ጥፋቴ ምንድነው? ለምን ትላታለህ? ትናንት ደግሞ ነቆረኝ እኮ ትናንት የሆነ ቤት አይተኛል መጥቼ ነበር። ማን ነቆረሽ? ናፒ የሷ ቤስት ፍሬንድ አይደል እንዴ?
እንዴ እኔ አብሮ አደጋችን ናት ጓደኛችን ናትና ቡላላ መጣና እንዳትዋሽ ሆልድ ዳውን ማይ ጀለስ ትናንት ምንድን ነው ያለኝ? ማን? እኔ ጀላ አልነበርኩም ትናንት። ጌታ አልነበርክ አንተ? አይ አልነበርኩም የለውም ነበር። አዎ ዛሬ ነው የተመለሰው የሆነ ነገር ብሎ። እሺ ቆይ ምን አጠፋሁ? ጥፋቴን ንገረኝ። ባይጂ ወይዛን አስወርጃቸው ስትላት እሷ ማስወረዷን የገረመኝ እኮ እንዴት ሰማች ብዬ ገባ። ሁሉንም ካስወረድሻቸው ገባለሁ አልኩኝ አይደል? እና አስወርዳ ከዛ ስታስገባ በቃ እኛም ተናደድና ናፒና ገባ። መቆጣት ግን የነበረባችሁ ጥፋቴ ምንድነው? ቆይ ጥፋቴ ምንድነው እንዴ? ከጅቦ ጋር አንተ ነው የተናደድነው። እኛ መቼስ እሷ ላይ አንናደድ። አረ ቺክ ስለሆነች ምናምን ነው። ኮኪ የምትባለው ናት አይደል ልጅ? አዎ ጸድዬ ነች። አይታታል። ኧረ አይቻታለሁ። ደግሞ ደስ ትለኛለች። እስኪ ጅቦ ናፒ አይገባል እምቢ አለ። ደበረዋ የተሰራው ስራ እኮ በቃ እናቴ፣ በተለይ በእኔ ፍጹም ይስቃል። ይመች ላስገባው መሰለኝ ሳቢና ናፒ እስኪ ፕራይቬት ነው አይደለም ስቤዋለሁ። ፕራይቬት አይደለም ግን እናቴን እኔ ይቅርታም ይገባኛል፣ የሞራል ካሳም ይገባኛል። ጌታን ናፓ ወይ ምንድን ነው የተፈጠረው? ምን ተከስቶ ነው? በስነ ኧረ ፒስ ነው ምንም አይደለም። እንደ እኔ ሙርሲ ትናንት የሆነ ቤት የሆነ ነገር ተናግረሃል አይደል? ናፕ ለምን ኮኪ አትመጣም ጅቦ? ትናንት ምን እንዳለኝ ታውቃለህ? ምን አለ ጅቦ? ገና ስገባ የፍየል ቆዳ ይፈልጋል ምናምን አረባ ፍየል ጠባቂ ነው ያለ። ኧረ አይልም እባክህ አይልም። ጌታ የሆነ ነገር ተናግሯል። አይልም እንደዚህ አይልም። እንዴ አንተ ናፒ ጀመርክ እንደዚህ ጨዋታ? ጌታ የሆነ ነገር ተናግሯል። እኛ አረብ ሀገር ስንኖር ሁላችንም ፍየል ጠባቂ ነው እንዴ የምንመስላችሁ? ሆልዳው አይልም ጅቦ ዝም ብለህ ስታቀሳስብ። አሁን እኔ ስማ በምኖርበት ሀገር ምናምን አይለኛ ጋንግስተር ምናምን አይደው በእንግሊዘኛ ነው ሁሉ ማወራው። ዋትስአፕ እቺን ቀሚስ ለበስ ታደርጋለህ እንጂ ግመልም ይጠብቃል። እሺ ኧረ አውቀው ነው እንደዚህ አይልም። ናፔ እንደዚህ የሚናገር ልጅ አለ። ጌታን ተናገረ ትናንት። ያውም ነበርክ ይመስለኛል ነበርክ የሆነች ልጅ። አይ ትናንት አልነበርኩም። ጅቦ ይግባ ሲል የሆነ ነገር ተናገረ። ናኒ እናንተማ ሌላ ቤቶች ነው። ቀደ ይቅርታ ይገባኛል፣ ጌታን ይገባኛል። ምንም ማለት ነው። ቁጭ ምንልበት ቤት ላይ በጥብጣ ጭራሽ ይቅርታ። እሷን በቅጽበት ነው ይቅርታ የጠየቋት። በቅጽበት ያውም ተለምኖ እሺ ልውጣ ምናምን ብላው በቃ በፈጣሪ ስም። ከዛ የሆነ ሰዓት ላይ ምንድን ነበር? አዎ ማታ እንገናኝ በቃ ቻው ምናምን ብለው እኔ እኮ የዛሬ አንፎሎ አድርጊያት እኮ ዋትስአፕ ላይ ሁላ ብሎክ አድርጊያታለሁ። ግን እየቀለድኩ ነበር በሰዓቱ፣ እናቴን እየቀለድኩ ነበር። እኔ እንደዛ አልኳት። ታረገዋለችም ብዬ አላስብም። አዎ እኔን ታረገዋለች አላልኩም፣ ግን ማረጓ በጣም ገረመኝና እንዴ ብዬ በቃ ስለምመቻት ነው። ደግሞ ይሄንን መቻት ማለት እንደ ቀልድ ማለፍ ምን ጅቦ ለአንተ በመታዘዟ ሽልማት ብናዘጋጅላት ማህበረሰብ። እኔማ ተመቸኝ። የዛን ቀን የተሰማኝ ስሜት የዛን ቀን ቡላላ አራት ነን የጣለችው። ማን መሰለህ? ሄነሲ ነበር፣ እኔ ነበርኩኝ፣ ናፒ ነበር፣ ሌላ ባል አራተኛ ማን ነበር? አራት ወንዶች ነበር። አስብ፣ አራታችንም እንዲህ በተርታ ሊጣለች ቀወጡት። ቡላላ እንደዚህ ጭር አድርጋ ከዛ ጅቡን አትስበው ጭራሽ ሞዴሬተር ሰጣው። አበድን አልኩ በቃ። ቡላላ ምን እንደተሰማኝ ታውቃለህ? እንደዛ አድርጋ ስለማታውቅ እኮ ነው እንዴ። እኔ ግራ አይገባኝ እኮ ይዛስ። እሺ እኔ ምን አጠፋሽ? እኔ አይ ታቀሳስራለህ አንተ፣ በጣም ያቀሳስራል። እና እኔ ምንም አላጠፋሁም። ምን አሁን የዛን ቀን ሰደብከኝ አይገልጸው ደግሞ ለዚህ ብለሽኛል። እኛ እንደዚህ ምናምን ስማ ጅቦ አንተ ተቀሳሰር። አንተ አይሳደብም ጅቦ፣ እውነት አይሳደብም። ኧረ እንዬ በጣም ነው የሰደበኝ። ንግግር ነው ተናግሮ ይሆናል ተናዶ እንጂ አይሳደብም። ልከሳው ነበረ ግን በቃ አካውንት ሽላኪ በቃ ችግር የለም። ማን ነው ፎሎ ላድርግ።
ናፒ በቃ ፎሎ ተደራረጉ እንዳዲስ ያራዳ ልጅ ነው ጅቦ ይመች። አሬ በቃ አጥቶት ቆየ። ግን ናፒ የዛን ቀን የተሰማኝ ስሜት ልነግርህ አልችልም። በቃ ኮርማን የሆንኩት የዛን በቃ ተመቻ ከሌ እኔ እኮ ግራ ገባኝ። እንደዚህ በቃ ገረመኝ። ምን ሆነ? ደግሞ አራት ጎረምሳ ፍሬንዶቿ ነን እኛ እኮ ፋሚሊ ነን ከእሷ ጋር አይደለም ጓደኛዬ ቲክቶክ ላይ አይደለም ማውቃት ጠርጋ አስወርዳ ጅቡን አስገብታው ሲስቅ እኮ ነው የተናደድኩት እኔ የሆነ ሳቃለች አንተ ገብቶ ሲያሽካካ በስመ አብ እጄ ላይ እንኳን ያለች የዛኔ ኮኪ እንጂ አይ ጅቦ ግን ናፒ እግዚአብሔርን እኔ ያጠፋው ጥፋት አልነበረም። ቡላላ ልክ እሱ ሲገባ ማሽካካት በጣም ሲስቅ ተናደድን በቃ ከዛ ሚዩት አድርጊያቸው ይሰደባሉ አይላትም ከታች ልታረገን እሷ መረ በጣም ነው የተናደድነው። እኔ እኮ ስማ ደግሞ ከዛ በኋላ እኮ በቃ አታውቅም እኮ ራሱ እንደተፈጠረ ራሱ በረባ አታውቅም። ደበላለቅ ነው በውስጥ ምናምን ድንግጥ ቅጧ ጠፋ። በኋላ ላይ እኮ አንፎሎ አረኩሽ ሁለተኛ እንዳታናገሪ ምናምን ስላት ደነገጠች። ማን ነበር ያላት እንደዛ? ናፒ። ከዛ ተለመነ። እኔ ነኝ ዋትስአፕ ላይ ሁላ ብሎክ አድርጊያታለሁ እኮ ነው። በአንዴ 4-5 ወንድ ታንጫጫለህ። አንተ ቆይ ስማኝ፣ አሁን እናት ጋር በጣም ክሎዝ ናቸው አይደል? እና ሺውዝ ላይ ገብታ ምናምን አንተ ፈታ ያልክ የሆነ ሰው እኔ ገብቼ አውርጃቸው ብል ምናምን በቃ ገባ የሆነ ነገር ይደብራል። የዛኔ ገመድ ይዤ ወይ ደግሞ ከአራተኛው ፎቅ ዳይቭ ተዘቀዘቅ ነበር ወደታች። ምን ዘቀዘቃለሁ እበራለሁ እንጂ። ግን የዛን ቀን የተሰማኝ ስሜት በቃ የሆነ ብዙ ፍየሎች የሆነ ኮርማ ፍየል ታውቃለህ የሚለው ፍየሉ ጣስኪ አንተ እንዴ ትናንት የሆነ ነገር ስለተናገረ ነው ናፒ እናቴ ተናገረች። ፍየል ምናምን ብለዋል እንዴ? የት አግኝተው አረብ ሀገር ምናምን ብለዋል። ጅቡን የት አገኘው? ማን ቤት ሆነሽ ቤት እናቴን ተናግሯል። እናቴን አረሳም። ትናንት ወይ ከትናንት ወዲያ ናፒ እንዳትዋሽ ነው። አንድ ላይ እኮ ነው የገባው። ክሌ ነበር ቃል እንዴ? አዎ ነበር። እሱ መሰለኝ ምንድነው? ትላንትና ነው ያለኝ። ትላንትና ነው ውጭ አልነበርኩ፣ ክፍለ ሀገር ሄጄ ነበር እኮ ናፒ አልነበርኩም። ኖ እንትና ጋር ቺኳ ጋር የገባን ሰዓት ነው። ከትላንት ወዲያ ነው። ከትላንት ወዲያ እኮ እና ታዲያ ጅቡ ይግባ ብያለሁ እኮ እኔ እኮ። ከዛ ናፒ የሆነ ነገር ተናገር። ኧረ እናቴ በእግዚአብሔር አንተ ፍየል ምናምን ትላለህ እንዴ አንተ? ኖ እንደዛ ሳይሆን የሆነ ነገር ተናገር። የሆነ ነገር ሊል ይችላል እንጂ ፍየል ምናምን እዛ ደረጃ አይደርስም። እንደዚህ አይነት ሰው አይደል እንዴ? በዚህ ደረጃ ነው እንዴ? ቂም በቀል ምናምን አለ። እኔ እንደውም አስገቢው ጅቦን እንደውን አስታውቀህ ነበር። አስገቢው አረባሽ ከባድ አቀሳሰብ ገመል ነው የሚለው ነው ያለው። የሆነ ነገር ብቻ ነገር ድርቆሽ ተስማሙ። እኔና ጅቦ ድሮ ከዛ በኋላ ፎሎ ተደራርገናል። አንተና ጅቦ እያወቀኝ እኔ ቆይቻለሁ እኮ ፈተሁት። ስሚ አይ ባለው ነገር ነው እንጂ ፎሎ አድርጊውና በእንግሊዝኛ አዋሪውና ቆይ ፎሎ ላድርገው። ፎሎ back my friend. በቻይንኛ መልሳለሁ ነው ችግር የለውም። What you doing China? ናፊ ፎሎ አድርጌሻለሁ። በእኔ ደግሞ ቂም በቀል ሊያዝ አይቻልም። እናት ከዱባይ ወደ ኢሮፕ ነው መጣው። ስለዚህ ድርቆሽና በርበሬ ይዤ እመጣለሁ። ለአንተ ይዤ ልመጣለሁ። ችግር የለውም። አልገባኝም። እናት ብለህ ምንድን ነው ያልከው? እናት ብለህ መጀመሪያ ከዛ ድርቆሽ። አይ ከዱባይ ወደ ኢሮፕ ነው አውቀህ ነው ጅቦ ወይስ አሰማም? አውቆ ነው መንፈሱ ነው። አይ ገባኝ እኮ መንፈሱ ነው። በቃ ገባኝ። የሆነ እናት የሚል ቃል ከተጠራ በኋላ የሚሰማኝ ድምፅ እሺ የሚል ነው። ገባ? ዱባይ ትመጫለሽ እንዴ? መታ አድርገህ አዳምጠው። ዱባይ ትሄዳለህ? I think so. I'm planning to do that. Like after 2 weeks, he'll ብያለሁ. Are you serious? Nappy? Yeah, brother, I'm serious. Yeah. Oh, I've called you back, man. ለጅቦ ድርቆሽ ድርቆሽ ትላለህ ይወዳል። ዱባይ ምንድን ነው አሁን? ወይዘሩ ከባድ ነው ገና በጣም ሙቀት አለ። አዎ ሁለት ያስወጣኝ ሞባይል እንዲህ ምን ሆነ? ሞቆ ነው እንደሚያስወጣ። አይ እየቀዘቀዘ በሆነ ሰዓት ላይ ፍርጅ ውስጥ እንዴት ሲሞቅ እንትን ይላል ብዬ ነው። ከመጣ ግን እንቀበላለን ናፒ።
ኧረ ችግር የለውም አሉ ቤተሰቦች አሉ፣ አንቺም አለሽ። ያው እንግዲህ አንድ ሁለት እንላለን። ትኩስ ነገር ትወጃለሽ? በጣም በጣም ቡና ይመቻችሁ። በቃ ያራዳ ልጆች ተረጋጋ እንጂ ወይስ እናት ክሌን ታውቂዋለሽ? ተዋውቃት እንጂ እናትን አንተ ራስህ ወይስ አትተዋወቅ? ክሌ ሰላም እንዴት ነሽ እናት? ሰላም ነው አለ። ግን ሌላ ሰው ሰላም አላልኩም። ቡላላ ሰላም ብያለሁ ምናምን ብሌን እንደገባሁ ነው ሰላም ያልኩት። ኔትወርክ ስለሆነ መሰለኝ አንተ። አዎ እኔም አድርጌያለሁ። ይደወላል እኮ የኔ ስራ አስበሽ እናት። ትንሽ ልቆይ እስኪ። ምንድን ነው እሺ ነው የሚለው አላልክም እንዴ? አይሰማም ብዬ እኮ ነው። ማነው ሞቅ ሞቅ አድርጉት የሚለው? ምልክት ነው ይለኝ። ምንድነው ምልክት ነው? አባ አካውንት ነገር ምናምን እኮ ነው ይመቸኛል። ያ ነገር ነው እንዳትረዳ። በጣም ከ2 ሳምንት እና ከ3 ሳምንት በኋላ ነው የምትመጪው። የሆነ ነገር እንዳዘጋጅ እዚህ። ኧረ አባ ችግር የለውም ምንም እንዳታስቢ። ጌታ አስበህ ነው እንጂ ምን ልታዘጋጅ? አቀባበል ነው። ባይሆን ማቲን እከራይለታል። እዛ መንደር ከተለ አይ ከኤርፖርት ነው ከኤርፖርት ባይሆን ጅቦ ይንከባከብሻል በደንብ እግዚአብሔርን። አይ በሬድ ካርፔት ነበረ። ከ6 ወር በኋላ ኢትዮጵያ አሁን ከ3 ወር ምናምን እቆያለሁ ኢትዮጵያ። አይ ዲሰምበር ላይ ነው እናት፣ ዲሰምበር ላይ ነው ኢትዮጵያ ለሚሄዱ ሰዎች ናፒ በጣም ብዙ እናት መቼ ትገቢያለሽ ነገር? ታዲያ እኛ ጋር ለምንድን ነው እንደዚህ ሆኖ ነው? ስለሚጫወት ነው። በጣም ጨዋታ አይደለም። ተናዱ እናቴን ገንፍሎ በቃ አብዱ እንዴ! አንተ ግን እሱ ነገር ኧረ በቃ ጅቦ እንዴ አታድክመን። ካሳ ፈልጌ እኮ ነው በእናታችሁ። በቃ ቅቤ ይዤ የተነጠረ ቅቤ ይዤ ለመጣ ጅቦ በ25 አንበሳ እንዳትፋታው። ኦኬ ትገቢያለሽ ዲሰምበር ላይ እንዴ? ዲሰምበር ፓፓ መሳተፍ ካሻፕ ባረግለት አይሻልም? እሱ አንተ ኢትዮጵያ ውስጥ ካሻፕ የለም ቴሌብር ነው ያለው። እንዴት ትዋሻኛለህ? ለኔ አለኝ እኔ በትላለህ አካውንት ችግር የለውም። ምንድነው የሚለኝ ነው ፍሉ ሲኖር እንጂ ፔፓልም ምንም ያስፈልጋል። ለእውነቱ ከሆነ ጅቦ ወንድማችን ተጎድቷል በጣም እናቴ። እሺ የእኛ አስካሳ ብንጠይቅ ምን ይሰጠናል? 4 ሰው እኮ ላምጣቸው እንዴ ሁለቱንም። ስማ ጅቦ የእሱዬና የዘቢብ አምላክ ግን ይፈርድልሃል። አይዞህ ምንም አልሆነች። ናፒያችን ስላወቅኩሽ ደስ ብሎኛል። ለመጀመሪያ ጊዜ ነው ቤቴ ገብተሽ የተዋወቅኩሽ። መጣለን ናይስ ቱ ሚት ዩ ያማን ወንድ ልጅ አዋራኝ አይለኝም አንተ። ኧረ በእናትህ እንዴ የፍቅር ጥያቄ አለ። ኧረ ተው አንተ ኮመንት አትመልስ እንዴ ምን አገባ? አይ ቴክስት እየላከልኝ ነው በውስጥም እንዴ ምንድን ነው የምትለው? ልንገሯ እዚሁ እንዴ ፈተናች አዋራኝ እኔ ቤት እያለሁ እየመሰለኝ ነው ባይዘሽ አታቤ ቤት ይላል። ኧረ ችግር የለውም ክላውዲዮ ስሜቴ እያረከኝ ነው ባይዘሽ። እና አኑ ኢሮፕ እንዴት ነው በእናትሽ ያለው ነገር? እንዴ አሪ ሲሪየስ ነው ወስነኝ እንዴ አር ዩ ሲሪየስ? ቆይ እንዴ እኔ እኮ ከዩኤስኤ ወደ ኢሮፕ ሄድሽ ነው መሰለኝ። በዛ እኮ ናፒ ምንድን ነው ብድር በምድር ለመመለስ ነው ነገር ፍለጋ ነው እዚሁ ይሄ ነገር እንዴት ኖ አይዲያ የሆነ ምልክት አንድ ያስገባኝ የሆነ ምልክት ልንገር አለችኝ። ጋይስ የሆነ ቅድስት የምትባል ልጅ አለች፣ አስገቧት እስኪ። ሞዴሬተር ሰጥሻ። ቆይ እዚህ አየር ላይ ቆይ ጎትታ አስገቧት። ድረጋጋት። ለምንድን ነው ሞዴሬተር የማይሰጠው? ሰው ከሞላብህ አይሰጥብህ ይችላል። 30 ሰው ይደርሳል። እኔ ቤት 30 የለም። አንተ ናፒ የሚያውቃቸው ችግሮች ግን መስማ ወይ ኪድዬ ሰላም ለዚህ ቤት ሰላም ለዚህ ቤት አብርተሽ ተዋውቂያቸው ኪድዬ
ታውቂያቸው አብረተሽ? እኔ እንኳን የሆነ እዚህ አሁን በጣም ብሶ ስላለ አንድ ነገር ለመናገር ነው የመጣሁት። አታስፈራሪኝ። እሺ ልጁ ቤንጃሚን ይባላል እና የ12ኛ ክፍል ተማሪ ነው። ምናልባት ቪዲዮን አይታችሁት ከሆነ የእናቱ ኩላሊት ማለት ነው ሁለቱ ፌል ስላደረገ እርዳታ ያስፈልጋታል እና በኢትዮጵያ ከ4 ሚሊዮን ብር በላይ ነው የተጠየቁት እና ያስፈልገዋል እና በምትችሉት አቅም እዚህ ጋር ያላችሁ ሰዎች እንድታግዙት። ማለው ከቲክቶክ አካውንቱ ላይ የባንክ ቁጥሩም ቴሌ ብሩም ስልክ ቁጥሩም አለ ሁሉም። ኦኬ እንደዛ ከሆነ አካውንቱን ምናምን በማሳየት ሰዎች እዚህ ያሉት ፑሽ እንዲያደርጉለት መጠየቅ ይቻላል። እንደዛ ቢደረግ አሪፍ ነው። ክላውድ የት ሄደ? ቀድሞ ወጣ እኮ ወጣ። ቅዱሳን ተመልሼ መጥቻለሁ። እናቴ ለሶስተኛ ጊዜ አስወጥቶኛል። ምንድን ነው እህቴ? አልሰማሁም እኔ። ኦኬ ልጁ ቤንጃሚን ይባላል። የ12ኛ ክፍል ተማሪ ነው እና የእናቱ ኩላሊት ሁለቱ ፌል ስላደረገ ንቅለ ተከላ ያስፈልጋታል እና ለዛ የተጠየቁት ገንዘብ ደግሞ በኢትዮጵያ ከ4 ሚሊዮን ብር በላይ ስለሆነ እርዳታ ያስፈልገዋል በጣም። እንደዚህ አይነት ነገሮች እኮ ግን አሉ የሚሰሩ ታውቂያለሽ። ግን እነሱ ጋር መግባት ይሻላል። አሁን ከ10,000 ሰው በላይ የሚከተላቸው አሉ አይደል? እነ ሀቢባ ቤተሰብ ሰላም እንዴት ናችሁ ምናምን ይባላል። አንቺም እኮ አገባቡ ራሱ እኮ በቃ ያለው እኮ ቡም አረግሽበትና ያለው እነሱ የጠበቁት ኦዲያንስ የጠበቀው ግን ሀቢባ እኮ አሁን ልትወልድ ስለሆነ ለራሷ እያሰባሰበች ነው። እሷ ትንሽ ቢዚ ነው። ቢሆንም ግን እንደዚህ እርዳታ የሚሰሩ አሉ። እነሱ ቢጠየቁ በደንብ ያሰባስቡለታል። እኛ ጨዋታ ምናምን ስለሆነ ብዙ ፎጋሪ ነው የሚገባው፣ አላጋጭ ነው የሚገባው። የሆነ ጊዜ ሞክረን ራሱ የተሰበሰበው 200,000 ራሱ አይደርስም። ፕሮፋይል ላይ ባየት ላችን ተቀብሎ ወደዚህ ዘው ያደረገሽ እንደዚህ ቆለኛ ቦታኛ እርዳታ የሚሰሩ ሰዎችን ማገናኘት ብቻ በጣም ጥሩ ነው። አይ በዚህ አጋጣሚ ናፒን ማወቋ ጸዴ ነው። አልፈ ናፒ ፎሎ መለስክላት? እሱን ፈልጋ ያውቃታል መሰለኝ እሱ። ኪዲ የሸገሩ ጁንታ ናፒን ጻፍሽለት? ግን ጽፌለታለሁ። ኦኬ ፎሎ ናችሁ? ፎሎ ተደራርጋችኋል? ጓደኛዬ ኧረ ፎሎ አይ አሪፍ ቴንክ ዩ። አቅም ሼር ምናምን አድርጉለት ለምታውቁት ሰው ቡላላ አታርፈሽ ለሚችል ሰው አሪፍ ነገሮችን ማድረግ ስለምችል አንተ ለዛ ብዬ ነው። አንቺም ግን አብርተሽ ሰላም አትያቸውም? አትሊስት ኪቢ ድንበረሽ። ቴንክ ዩ አየህ ናፒ እግዚአብሔር የባረከው ሰው እንዲህ ነው። ምንድን ነበር ያልከው? አይ ግን ናፒ ግን የእውነት ነው አይደል? ይሄ ነገር ከወገብ በላይ ኤአይ ምናምን እንደ ምን ማለት ኤአይ ነገር የለም። አይ ገብቼ ሳይ ከወገብ በላይ ኤአይ ነው ይላል። በእኛ ገብታያት እንዴ? ማን ነው ሞተር ውስጥ ያለው? በእናታችሁ ሞተር ላይ ነው እንዳላችሁ? አባ ነው የኔ ነው። እዚህ ጋር አስጠግቼው ነው እንዲቀዘቅዝ የመኪናው ኤሲ ላይ የስ ሙከየም ኦፍ ናዝሬት ሊሆን መጽሐፍ አንብቧል ጅቦዬ። ሙከየፍ። ለማንኛውም ቅዱሳን ስለገባችሁ በጣም አመሰግናለሁ። ቴንክ ዩ ጋይስ። ለማንኛውም አመሰግናለሁ። እንግዲህ አትጥፉ እንዬ ስላስገባሽኝ በጣም ነው ማመሰግናለሁ። ናትዬ እናወራለን። እሺ እሺ ማለት ጊዜ ብቻ ማማችሁ ስላስገባሽኝ በጣም ደስ ብሎኛል። ስላየሁሽ ብቻ ግን ያጅዋን ጨረስንም። አባ ግዲ መልእክትን አስተላልፍ። ጨረስንም። እኔ ትግሉን መቀላቀል እፈልጋለሁ። ፕሮፋይል ላይ ያለው አባታችን ጎን ነው የምትሆነው ወይስ ከሄለን ጎን? እኔ ከተጨቋኝ ጋሼ ነው። አንተ አባት ማን አለ? ጋሼ ነው። ጋሼ ወይኔ ከጋሼ የመናገር መብት ነፍገዋል።
ፖለቲካ ልትሰራ ነው የገባው አባ ግዲ። በዚህ አጋጣሚ አባ ግዲ ቆይ ማስታወቂያ ልስራለት። አባ ግዲ ወንድማችን ቁጥሩ ፕሮፋይል ላይ ያለላችሁ የራሱ የሆነ ፋርማሲ አለው። በጣም አሪፍ ሰው ነው፣ ይተባበራችኋል። ዝም ብሎ መድኃኒት አይሰጥም። ዶክተር እንትን ካላችሁ ይሰጣችኋል። አንዳንድ ክሬሞችን ምን አይደለ ተሳሳቱ ግድ የለም እንደፈለክ አድርገው እንዳልሳሳት ቁጥሩን በመደወል ፋርማሲ የት ነው ፋርማሲክ? ፋርማሲያችን አጅማን ነው። አጅማን የምትፈልጉት ማንኛውም የጤና ችግር ሲኖር ደውሉ። ግን አሁን ዛሬ አጀንዳው በእነዚህ ጉዳይ እንዴ አባጊዲ ያወኩት አንተ ጠፍቶብኝ ነበር። አንተ ነህ እንዴ? እንዴት ነህ? አለሁልህ። የሆነ አይተዋል የሆነ ቪዲዮ ተሰርቶለት ምን አይነት ቪዲዮ? ሬቻን አክብሮ እየጨፈረ ማለት ነው። በቀደም ደግሞ መካ ሄዶ ነበር። ክላሽ አደረገ ገደለኛ ካበሻኩ አቀነባበሩት። ኧረ ከዚህ ወደዚህ ያሉ ከዚህ ወደዚህ ይመችህ ግን ለማንኛውም አባ ግዲ ፎሎ ነው መሰለኝ። በዚህ ቆይ ፎሎ ላድርግ፣ አዲስ አካውንቴ ነው። አየህ ፎሎ ባክ ይመችህ። ላምባ ምን እየጠበቀ ነው? ታውታ ምን አባ ነው? ሰላም ይብዛ ጓደኛዬ ልትል ነቀልኩ። እሺ እኑ ወይ what happening I know እያበሰልኩኝ። are you serious ማብሰል? yes why you doing ማብሰል? በዲያ እያበሰልሽ? ጥያቄ አለኝ። ቡላላን አስገባው። ለቡላላም ነው ይሄ ጥያቄ። ሴቶችንም እናስገባ ደስ ይላል። ልወጣ ነው እናቴን ሶስቴ ነው ያስወጣው። ከመሀላቸው ሁን ብሎ ሳበኝ እንዴ። ወጣ አሳራሻለሁ ብለህ ካልነበር እንዴ? ምን ወጥ ነው ሙሰሪ? ምን ወጥ ነው? ፍርፍር በዚህ በኩል ደግሞ ድንች በስጋ ድንች በስጋ በጣም ወዶ እንደገባ ታውቂያለሽ? ድንች ደግሞ እየቀቀልኩ ነው በዳጣ ልበላ። 113 ኦብሬናኝ እግዚኦ አስበኳል። የትራክ ሹፌር ብትሆን እዛ በቃ በጉንጅ ቂጥኝ ምናምን ሁለቱ ቢልዲንጎች አሉ። አከተ መሀል ላይ ያጣል ክንፍ እንዳውጣ እዚህ ብለህ ጀናስ ትሄዳለህ። ጄሪ የምትጫወትባቸው ማርያምን ራሳቸው ጣጣጣ ብለው ወርደው ማሰላማ ብለው ነው የሚሄዱት። ቡላላ ይሄን ነገርማ እነግርሃለሁ። ጄሪ የምትጫወትባቸው ሙቀት ነው እንዴ? ይግላል በቃ እናቴ። መኪናው ደግሞ ስለቆመ አያቀዘቅዝም። ትንሽ ሄደት ማለት አለበት። አኑ ቡላላ ማረፍ ወይ yes sir no thanks my brother how you doing my brother what's up niggas ዛሬ ጁማ ነው። ወደ ሰላት የምንገባበት ሰዓት ቀርቧል። ካለው ስትስል ግን ሁሌ ለምንድን ነው እኔም ወድሻለሁ ማትለው? ሁሌ ትቆጣለች ከስር ሁሌ በቃ ስካት። አንተ ማን ነው ወዳለ ያለኝ? እሷ ስትልክ ያለች ነው። ማን ይልካል? እኔ ምንክ? እሺ አንቺ ስትይ ማን ይቆጣል? እኔ ትልክ ሙቀቷን ቡልን እያዞረው ተግባባን ብሏል። ይሄ ትዳር እንዴት ነው የሚዘልቀው? እየተረዳችሁኛ አንተ አንቆ ይዟታል። በስመ አብ ማንች ገባች? ሺሳይ ምን አለች መሰለህ? ኦኬ አስረድ በእንግሊዘኛ ቡላላ በማርያም በእንግሊዘኛ ማይባስ ሺሳይ ዋት አረ ደረደ ላምባ አይ ላቭ ዩ አውቆ ነው እንኳን ጅቦ በማርያም አንዴ እንዳትወጣ ከይቅርታ ጋር ዋይ
አይ አድናቆቴን ለመናገር ነው። ዛሬ እንዳጋጣሚ ስላገኘኋችሁ ነው ሁላችሁንም ማለት ነው እኮ አድናቆትሽን በእንግሊዘኛ አይ ኖት አምሃሪክ አንደርስ እኔ እናቴን አላውቅም እንግሊዘኛ በቃ ሞክሬ በአማርኛ ኖ በእንግሊዘኛ ኖ እናቴን አይቻልም በአማርኛ ኖ ኔቨር ኤቨር ይኸው በእንግሊዘኛ የምታደንቂኝ ከሆነ በእንግሊዘኛ እንግሊዘኛ ማውቀው አይ ላቭ ዩ እና አይ ላቭ ዩ ቱ ብቻ ነው። ሌላ ኖ በስነ ስርዓት እናቴን በስነ ስርዓት ሳቀልጂ በስነ ስርዓት እመቤቴ መግባቴ ራሱ ለእኔ በስመ አብ ወልድ እንዴት ደስ እንዳለኝ። ምክንያቱም ለምን መሰለህ አሁን ያልሽውን በእንግሊዘኛ ኖ ላይ እንኳን ባላገኛችሁ ሚውት አድርጉ ሞዴሬተር ዩቲዩብ ላይ ገብቻ ኖ ማለት say english በአማርኛ ቀጥይ ተይውሱ እና ቡላላ ሁላችሁም እግዚአብሔርን ሁላችሁንም በጣም እኔ እንጃ ስራዬን ራሱ እንዴት ወድጄው እንደምሰራ ስሰማችሁ ማለት ነው። ቀልዳችሁ፣ ሳቃችሁ፣ ቁም ነገራችሁ በጣም ነው የምወዳችሁ። ዝናሽ ብዙ ጊዜ የእናንተ አስተያየት ነው እኛን አጠንክሮ እዚህ ፕሮግራሞችን እንድንቀጥል የሚያደርገን። ምንም ገንዘብ ባይኖረንም ባይሰጠንም የእናንተ መልካም የህዝብ ልጆች ነን። ይሄ ሙገሳችሁ ያበረተናል፣ ያጠነክረናል አይደል እንዴ ጅቦ? I know but not understand sorry okay شوي معلومة عربيك أنا أحبك سيم كوياني أهم شيء هاي أنا متزوج عندي أحد ما أحب تاني رجال بس كان أكو أنت أنا أحبك فهمت؟ يمجد እናቴን ይመቻት። አሁን ገባ ትራንስሌተር እንዴ ፍቅር ነው ተብያለሁ። ሀበክ ምንድነው? ዲቦ ትራንስሌት ያስፈልገናል እንዴ? ያልሰማንም እኛ አከብራለሁ ምናምን እኮ ነው፣ ሌላ ነገር የለው። አንቺ ራሱ እግዚአብሔርን ስምሽን ሲጠራው እንዴት ደስ እንደሚል ይሄ ግን እንዳትሸወጂ። እበክና እበት አንድ ነው ለኔ። ላ እግዚአብሔር ይመስገን። እኔ የልጆች እናት ነኝ። ሌላ ሰው እንኳን እንትን አለ። Are you serious እበት በሰማው እና በጣም ነው የማመሰግነው። ከቻላችሁ አስወጡ። በቃ ምስጋናዬንና አድናቆቴን ለመናገር ነው። ቆይ ፎሎ ላድርጋት ወይ ፎሎ ሳላረጋት ወጣች። እኔም ላረጋት ነበረ ወጣች። እሺ ላምባዲና ስለሚያደርግ አስተያየት ምን ነበረ? ታደንቃለህ ከታች ያደንቃችሁ ወጣችሁ ልትል ነበርና እስቲ ሐሳብ እኔ የቤት እንስሳ የዱር እንስሳ ይመቸኛል ሲጀመር። ጅቦ አክሽን ሄይ ናውጣ አንተ ውሻ እኔ እንጂ ማለት ነው አይደል? ጎ አውት ሞዴሬተሩን ደግሞ አነሳበታለሁ። ዝም ብለህ ጠብቅ። ሞዴሬተሩ እንኳን ይቆይ ትንሽ ይቆይ ባይሳብ run waters እዚህ ጋር በእንግሊዘኛ ነው አወራው። ገብቻውን ሰንበድ ብለዋል ባለሱቁ። የሉም ምንም ማስጨነቃቸው እንደማይሰማ ቁጥር ካገኘ ደግሞ ኒዳ እያልከው ራሽ ቆይ ቆፍጣን ነው ሊወራ ነው ቆፍጣን ነው ይሄንበት ነይ ወይ ብራዘር ጅቦ የጆጆ ገብታለች። ልሂድበት በእንግሊዘኛ። እቺ ጆጆ የምትባል በጣም ትናንትና እየሰማዋን ነበር። በጣም ነው የተመቸች። እንደምትገርም ናት። ማስተር ጆጆ ገብቻለሁ። ሌላ አጅባለች እንዴ? እንዴት ዋላችሁ? እንዴት ነሽልኝ? ደህና ናችሁ? አለን። እንዴት አፍተሻል? ሁላላይ እንዴት ናችሁ? አለው ሰሚ ወይ አንድ ዱባይ ሙቀቱ ስንት እንደገባ ሰማሽ? ኧረ አልሰማሁም። ጅቡዬ እንዴት ሆነ? የእኔ ጌታ ምንድን ነው? ማንን ነው ፕሮፋይል ያደረገው እዚህ ጋር? ማንን ስሟ አታውቂያትም? አንዴ ቲክቶክ ሆና። እሺ ዱባይ ስንት ገባ? ሙቀቱ 103 ገብቷል። እና ጄሪ የምትጫወትባቸው ሁለቱ ነገሮች አሉ ፎቆቹ። አዎ እነሱ አሁን ምንድን ነው የሚሆኑት የሚለው ጥያቄ ቀልጠዋል ማለት ነው።
ጅቡቲ ጆጆ ሊፈርጡ ነው። አቤት ባናና እኮ ነው አንተ። እኔ ማራለልኝ አንተ ብቻ ነው፣ ሌላው ቅልጥ ይበል። በምን አባሽ ልጫወት ነው? ሌላው ቅልጥ ይበል ስልሽ ሌላው ሰው እንዳለ መሐመድ ሳላህ ሳይቀር እሱ ብቻ ስማ። ሸቤ ምናምን የሚሉት እውነት ነው? ቺኮ አይችኛው ውሸት ነው እባክሽ ማርያም። እስቲ ጆጆ አስተያየት ተስጠ ለዚህ ጉዳይ እሷ እኮ አይ እኔ የጅቦን አይችና እኔ ያለውን ፕሮፋይል ላይ ስላደረገ ሪስፔክት አደርጋለሁ። አሁን ይኸው ጆጆዬ የኔ አስተያየት መቼ ቀን ነው ሽመልስ አብዲሳን ሮሌክስ አርጎ ምናምን እዚህ ስተቸዋል ነበር? አዎ በቃ እኔን እንደ መክሰስ ማለት ነው። እሱ አሁን እኔን ከሰሰኝ። አንተ ሁል ጊዜ ምን አይነት ባህሪ መሰለህ ያለ ሰዎች የሌለባቸውን ነገር ለማሸማቀቅ ከድሮ ጀምሮ ሳቅህ። እኔ አንድ ቀን ሰውን በማንነቱ በተደበቀ ነገሩ አንድ ቀን ሰው ስታሸማቀቅ አይቼ አላውቅም። ኤቭሪባዲ ኖ ዲስ አይደለ? ቴንክስ ማርያምን። እሷ ግን ትንሽ አፍልታ ነበር። ግን ማለቴ ተከሰሰች ብላ ውሸት ነው አይመስልም? አይ ሳይሆን እንትን ቱማች ሆነ በቃ ላይክ አንዳንዴ የሰው ነገር ከቨር መደረግ ያለበት ነገር አለ። ጆጆ እኔ በጣም ወዳታለሁ፣ በጣም አደንቃታለሁ። አነጋገር ትችልበታለች፣ አለባበሷ ምናምን። ከዛ የሆነ ቃል ተናገረች፣ አስጠላችኝ። እኔ ልንገርህ